በተለይ በምስራቅ ጎጃም ዞን እናርጅ ወረዳና ልዩ ቦታው ደግሞ ገደብ ተብሎ በሚታወቀው በተለይ በምስራቅ ጎጃም ዞን እናርጅ እናውጋ ተብሎ በሚጠሩት ወረዳ እንዲሁም ልዩ ቦታ መገኛ ገደብ ተብሎ በሚታወቀው በስልጠና ላይ ባሉ የፋኖ ታጣቂዎች ዋና ሻለቃውም ጨምሮ እንግዲህ ሞቅ ያለ ሽኝት የተደረገ ነገር ግን ማስተባበያ እየሰጡ እየተመለከትን ነበረ። አዛ በፊት ግን ድርጊቱ ከመፈጸሙ በፊት ጥንቃቄ እንዲደረግ የድሮን አሰሳ አለ እያሉ በተለይ ሽፋን ሰጥቷት ነበር። ነገር ግን ይህን ቸላ ብለው በመግባታቸው ነው ይህ ድርጊት እንግዲህ ሞቅ ያለ ሽኝታ የተደረገላቸው እስከ 120 እና እዛ በላይ። ነገር ግን ማስተባበያ ሁሉ እያዩት ነበረ። ቤት በመስራት ላይ የተሰባሰቡ ያሉ ንጹሃን ዜጎች ነው ምናምን የሚል ነበረ። ቤት ለመስራት አንድ የሰርግ ማህበረሰብ አይሰበሰብም። ምን ያህል 120 እስከ 200 የሚገመት ነው መረጃዎች የሚያመላክተው። እንዲሁም ከራሳቸው ፔጅ እንዳየሁት የሚገልጸው በተለይ ከራሳቸው ፔጅ ከ120 ድረስ ነው የሚሉት፣ ግን እስከ 200 ሊደርስ እንደሚችል ነው መረጃዎች እያመላከተ የሚገኘው። ስለዚህ ይህን ያህል ህዝብ ቤት ለመስራት ከአንዲት ጎጆ ላይ ይገኛል ብሎ አይታሰብ። ምክንያቱም ትልቅ ፕሮጀክት አይደለም እየተገነባ ያለው እና ማስተባበያቸው በዚህ በራሱ በጭሩ በግልጽ እያሳየ ያለ ከተጨባጭ ትንሽ ራቅ ያለ መሆኑን ያመላክተ ጉዳይ ነው። ስለዚህ ሻለቃውን ጨምሮ በተወሰደው እርምጃ እንግዲህ ሞቅ ያለ ሽኝት ተደርጎላቸዋል። አንድ ነገር መገንዘብ ያለብን እነዚህ ወንድሞቻችን ናቸው። መንግስት ጥሪ ያቀረበውን በሰላማዊ መንገድ ቢቀበሉ፣ ወደ ድርድር ወደ ንግግር ቢመጡ አንደኛ ማህበረሰብን ይጠቅማሉ፣ ሀገርን ይጠቅማሉ። ሲቀጥል የአካባቢውን ሰላም ደግሞ በሰላማዊ መንገድ ማስጠበቅ ይችሉ ነበረ። ነገር ግን ከሰሜኑ ጦርነት አንማርም በማለት ዛሬ ደግሞ ይህን ለመድገም እንቅስቃሴ ላይ ባሉበት ሰዓት በማሰልጠን እንዲሁም ባሉበት ሰዓት ነው እንግዲህ ሞቅ ያለ ሽኝት የተደረገላቸው። አሁንም ከዚሁ ሳንወጣ የከፍ ያለው ደሴ ሽኝት ተመልክቶ አሁንም አላባራም። በተለይ ደግሞ የኢንጂነሪንግ ተመራቂ መካኒካል ኢንጂነሪንግ የተመረቀ ኃይለማርያም ድረስ የሚባለው በተለይ ደግሞ ለከፍ ያለው ደሴ ቀኝ እጅ ተብሎ ከሚታወቁ አንዱ እሱ ነው። ነገር ግን በነ አምሳሉና ቢራራ እንዲሁም አማኑኤል ተብሎ በሚታወቁት በተቃራኒ ጎን የቆሙት ከከፍ ያለው ደሴ ይህን ልጅ እንግዲህ እስከ መጨረሻው ሸኝተውታል ማለት ነው። አሁን ያለው እንግዲህ እንደዚህ ነው። ክልሉ ነጻ እናወጣለን ብለው ነገር ግን ከራሳቸው አዙሪት ሳይወጡ እርስ በርስ እንግዲህ እየተጨረሱ ያሉበት ሁኔታ እየተመለከትን ያለ። በተለይ ኃይለማርያም ድረስ የሜካኒካል ኢንጂነሪንግ ተመራቂ ተማሪ ነው። ከተመረቀ በኋላ ወደ ትጥቅ ትግሉ ነው ተቀላቅሎ ያለው። በተለይ ደግሞ ከከፍ ያለው ደሴ ጎን በመሰለፍ ማለት ነው። ስለዚህ እነዚህ ከፍ ያለው ደሴን የሸኙት በተለይ ደግሞ አሁን ደግሞ ይህንም አላቆም ብሎ እስካሁን ድረስ እንደቀጠለ ነው ያለ የሚገኘው መረጃዎች የሚያመለክተው። በተለይ ደግሞ እስካሁን ድረስ ኃይለማርያም ድረስን ጨምሮ ቢያንስ በትንሹ ከ20 በላይ ታጣቂዎችን ከፍተኛ ኪሳራ እንዳስተናገደና እንደሸኟቸው ነው የሚያመላክተው። ይህ ሆነው እንግዲህ መከላከያ ገብቶ አይደለም፣ እርስ በርሱ ነው። ስለዚህ ክልሉ ነጻ የመውጣት ህልም ሊኖረው ቀርቶ መቼ እንደሚያገግም ማሰቡ በራሱ ትንሽ አዳጋች የሆነበት ሁኔታ ነው ያለው እና አማራ ክልል አሁን በዚህ ሰዓት ነጻ እናውጣለን ያሉት እነዚህ ታጣቂዎች የሸዋ የጎጃም የወሎ የሚለውን ትተን እንኳን ራሱ ከጎንደር ራስ በራሱ ያለበት ሁኔታ፣ ከጎጃም ራስ በራሱ ያለበት ሁኔታ እንዲሁም ከሸዋ ስኔት እርስ በርሱ ያለበት ሁኔታ ስናየው ትንሽ አዳጋች ነው እና በዚህ ብንረዳ ለክልሉ ትልቅ እረፍት የሚመጣው በንግግር ብቻ መሆኑን ብንገነዘብ በቂ ነው። ምክንያቱም አሁን አካሄዳችን እያየን ያለንበት ለምሳሌ ጎጃም ላይ እንግባ። እስክንድር ነጋና እነ ዘመነ ካሴ እና አስረስ ማረና እነ ዘመነ ካሴ ማስረሻ ሰጤ እነ ዘመነ ካሴ ምን ደረጃ ላይ ነው ያሉት? አሁን አብሮ እየሰሩ ነው። በዚህ እንኳን ባጭሩ መገንዘብ እንችላለን። ጎጃም ላይ ብቻ የትም ሳንወጣ አብረው እየሰሩ ነው ወይ ያለ ግሩፕ 3-4 ግሩፕ ፈጥረው ነው ሰጣ ገባ ውስጥ ያሉት። አንዳንዱ በሽምግልና እናስታርቅ እያሉ ነው ያሉት። ሌላው ደግሞ አልቻል ሲል ወደ ወሎ እየተሸሹት ነው ያሉት። ይህ ነው አሁን ያለው ተጨባጭ። ስለዚህ የአማራ ህዝብ ነው ወጣት መረዳት ያለበት ትጥቁ ትክክለኛ አካሄድ አለመሆን መረዳት ያስፈልጋል። በአስተሳሰብ በአመለካከት በራዕይ አንድ ቢሆኑ ይህ ሁሉ አይፈጠርም። ይህ ሁሉ ግን የተፈጠረው አንደኛ በጥቅም በስልጣን መሆኑን በግልጽ እያሳዩ ነው ያለው እና በዚህ ብንረዳው። ሌላኛው ጉዳይ እንግዲህ የኢትዮጵያ ፕሬዝዳንት ታዬ አጽቀሥላሴ
የተባበሩት መንግስታት ድርጅት ፕሮጀክት አገልግሎት ጽህፈት ቤት ዋና ዳይሬክተር ጆርጅ ሞሬራ ዳ ሲልቫ ጋር ተገናኝተው እንግዲህ በወቅታዊ ጉዳይ እንዲሁም በስራ ጉዳዮች እንደመከሩ መረጃዎች እየወጣ ያመላክታል። ስለዚህ አሁን መንግስት እየሰራ ባለበት ጊዜ እኛም አብረን መስራት ነው ያለብን። ለምሳሌ ቬትናም ላይ ጠቅላይ ሚኒስትሩ ወደ ሲያቃና ከ50 ዓመት በኋላ ነው ይሄ ዲፕሎማሲ እንደገና የተነቃቀው። የ50 ዓመት ጋብ ካለ በኋላ ነው እንግዲህ ጠቅላይ ሚኒስትሩ ወደ ቬትናም አቅንተው በስራ ጉዳዮች በተለያዩት እንግዲህ የመከሩትና የተነጋገሩት